እንዴት ጥፊ ልክስክስ እንዴት አባቷ ነው የምታምረው። ባክጦስ ለኔም ተረፈኝሽ። መጣው ድል ልሞክር። ምንድነው ጥፊው ተስማምቷል ነው? ሲላምላክ እባላለሁ። ጥፊው ተስማምቷል መሰለኝ። እንዴት ነው የምታምሪው በጊዮርጊስ። አሁን ዞር በልልኝ ስራ ፈት። ቆያ ሰውዬ በሰፈር መዋረድ ፈልጋል መሰለኝ። ኧረ ቢያንስ እንተዋወቅ፣ ሌላው ቢቀር ጓደኛ እንሆናለን። ጭራሽ ሌላም ነገር አስባል። ደፋር ችግር አለብህ እንዴ? በኋላ ግን ይቆጭሻል። እሺ እባክህ የኛ ሮሚዮ አሁን ዞር በልልኝ። እምቢ ካልክ ግን አስቸገረኝ ብዬ አስጠፈነግሃለሁ። እስታ ይደረዛ ደንባራ ተወያልኩ ተዋርደ መጣ። ዛሬ ባትመጣ ነገ ተመልሳ ትመጣለች። ምን አለ በለኝ። ኧረ እባክህ እንደዛ ስታመናጭቅ ባይኔ ያዩትን እዚሁ ልሰክሰኝ ባሉን። እቺ ልጅ እዚህ ሰፈር ደግማ ከመጣች እኔ ይቀጣል። አት ሲላምላክ እኮ ነው። እኔ ከፈለኩ እንኳን እሷን ሞናሊዛን ከሸራዋ ላይ አስወርጄ አስመጣታለሁ። ምን በቃ የልጅቷ ጥፊ ቅን ያዘርፍ ጀመራ። ቆይ ምን ተማምነ ነው? መቼም ስልኳን ትፈልገዋለች። ወይኔ በጊዮርጊስ አታ እግሮቹን ይዛብንስ ብመጣ። ለዛሬ ታች ሰፈር እንሂድ፣ መደወል አይቀርም። ያኔ እሷም ስልኳን እኔም እሷን ወስዳለሁ። ያርግልሽ መቼም ብራዘር። እንደፈለኩ አንቺ ፈልገሻል እንመቻች፣ መውደድሽን አይነሽ ይናገራል እንመቻች። እንካንካ ተቀበል። ስልኬን ትሰጠኛለህ ወይስ ከእድሜ ላይ 5 ዓመት ይቀነስ? ይኸውልሽ የእኔ ቆንጆ አሁን ትንፋሽ የማይሰጥ የሥራ ስብሰባ ላይ ነው። ስልክሽን የምትፈልጊ ከሆነ የጣልሽበት መጥተሽ ውሰጂ። ቻው። ያው ሳብ ጎርሳ መጣችልህ። ነግሬ ነበርኩ እንደምትመጣ። ትሰማኛለህ? ዛሬ ጫፌን ብነካኝ ሴት ናት ብዬ ዝም አልላትምሽ። ትሰማኛለህ? ማን እንደሆንኩኝ ያወቅኝ አልመሰለኝም። መዳፈር ከሌለበት ሰው ጋር ባትዳፈር ላንተም ጥሩ ነው። ሲጀመር እንዴት ብትንቀኝ ነው ኪሴ ውስጥ ገብተህ ስልኬን የሰራከኝ? ሌባ ገና ሳይታውቀኝ ነበር። ደሞ እኮ ለማፈር ስላለኝ ነበርኩ ስትል አሁን ስልኬን ስጠኝና ልሂድ። እዚህ ለደቂቃ መቆየት አልፈልግም። ሰው እንዴት እንደዚህ እየተመናገረ ቆንጆ ይሆናል? ፈጣሪማ በጣም ነው የሚያዳለው። ስልኬን ትሰጠኛለህ? ከሰጠኝም ሰጥሻለሁ የኔ ቆንጆ። ከዛ በፊት ግን አንድ ማድረግ ያለብሽ ነገር አለ። ጨዋታ ብለሽ መውሰድ ትችያለሽ። እንደ ህፃን ጨዋታ ትወዳለህ መሰለኝ። እኔ ስሜን ነግሬሻለሁ። አንቺ ስምሽን አትነግሪኝ? እንተዋወቅ። ስልክሽን አትፈልጊው መሰለኝ። እኔን ማደከምሽ ስሜን ነው ማወቅ የፈለከው? ስሜ ማን ይባላል መሰለ? ቢንጎ። ለወደፊት የምትጫወተውን ሰው ምረጥ እሺ? ካላቅም አትንጠራራ ሌባ። ከየት ነው ደግሞ እቺን ያመጡብን? በጊዮርጊስ እጄ ካላስገባዋት አላርፍም። በቃ ለምን አፈታትም? አልተዋት። ትንሽ ብታለፋኝ እንደምታያት አይደለችም። በጣም ትንሽዬ ቡችላ ናት። ቡችላ ደግሞ ትጫዋለች እንጂ በጭራሽ አትነክስም። ይልቅ እንዳሰባለን። ምንድን ነው ነኒት ባትንሽ ዳገት ሆነብኝ በሚጠፋ ሀብት አይኗ ተጋደው ወደድኩ ባለች አፍጽ ነግሮኝ መርደው ሁለት ተመም የሜክሲኮ ታክሲ የት ነው ማለት? እዚህ ጋር ነው። በዚህ ጋር ወይ ሆበለኝ መጣ። እዚሁ ጠብቂ። ያንቺ ጋር ይቀመጥ። ውስጡ ይሰበር ቃል እንዴ እናት አምጣው። ኧረ እሺ በቃ ከዚህ ጠፍ ያው ሀብልሽ ከዚህ በኋላ ተጠንቀቂ እሺ። ምንድን ነው? ከማንም ውለት አልፈልግም። ስንት ልክፈልግ? 1 ብር ይበቃኛል። ሲጀመር የአባቴ ማስታወሻ ባይሆን ኖሮ ቢወስዶም አይቆጨኝም። ሲቀጥል እርዳታን ጠይቄያለሁ። አልጠየቅሽም።
እንዲሁ ልተባበርሽ ብዬ ነው። ትብብርህንም ቢሆን አልጠየቅኩም። ምን ያስቃል? ኧረ ምንም እንዲሁ ነው። አሁን ሁለት አንዱ አልትልኝ እንዲሰማኝ ስለማልፈልግ በምትኩ ምን እንደምትፈልግ ተናገር። ስምሽን ንገሪ፣ እሱ በቂ። ውለታ ከሚሆንብሽ ብዬ ነው። ሀና እባላለሁ። በመጨረሻ ሲላምላክ እባላለሁ። አትጥፊሽ። ደግሞ ጸጉርሽ ላይ የሆነ ነገር አለብሽ። ይኸው ተጠንቀቂ ጁሊየት፣ እዚህ በጣም ብዙ ሌባ አለ። ሆ ስማ፣ አመሰግናለሁ። እሺ በስታይ የዱር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ ምን ተፈጠረ? ወዳኛለች። ይመችሽ። ምንድን ነው ደግሞ ያስከው? የሚሰበር ዕቃ ነው። የምን ዕቃ? ደረቅ ቂጣ ይመቻል። ቀላል ተስፋ ወደ አይደለም ህይወት እንደ ፎከርከው በእናትህ ይመችህ ነበር። እንኳን ሞናሊዛን አመጣጣለሁ ብዬ ነበር። 41 42 43 ቆይ ምግብ አልበላም እንዴ? እንደዚህ የቀለልኩ እባክህ ስላስያዝን ልበላ ፈልጌ። ዳጊ ሲቪሎች ሰፈሩን እያሰሱት ነው። የእናንተንም ስፋት ስላወቁት ወደዚህ መምጣታቸው አይቀርም። ስለዚህ ለዛሬ ከዚህ አካባቢ ጥፉ ብሏቸዋል ቢኮላ። እሺ አንተ ይልበል። እሺ እኛ ምን ሂድ እንፍጠን። ሃይ ሲላምላክ። ሀና እንዴት ነህ? እዚህ ብመጣ አላጣህም ብዬ መጣሁ። ደግሞ የተጣደፍክ ትመስላለህ። ወዴት ነው? ገና ከስራ መውጣቴ ነው። ኦ ምንድነው? ስራ ካልነገርከኝም እኮ። እሱን እየተራመድን ብነግርሽ አይሻልም? እዚህ በጣም መጥፎ አየር ነው ያለው። እሺ እና ስራክ ምንድነው አልከኝ? ስራዬ ምን መሰለሽ? አየር ባየር ነው የምሰራው። ነጋዴ ነኝ። ሳይ ግን ሌባ ነበር የመሰልከኝ። ማ እኔ? ኧረ ፈጣሪ ይቅር ይበልሽ። እኔ ሌብነትን በጣም ነው የምጸየፈው። ታዲያ እንዴት ስልኬን ወሰድክብኝ? ያው ስማ አጋጣሚ ነው። ይሁንልክ። ዛሬ ግን እንዴት መጣሽ? ምን ብዬ ነው እባክህ? ሀና ሳልወድሽ አልቀረሁም። ሂድ በዛ ጅል ጊዮርጊስ። እኔም እኮ ሀናዬ ያልጨረስኩ ስራ ትዘለኝ። አሁን መሄድ አለብኝ። እሺ እንዴ ስንገናኝ ልትነግሪኝ የነበረውን ትነግሪኛለሽ። አረሳውም። እሺ አረቃ ጥለሃል አንተ። ይሄ እብድ እንዴት ትጥላለህ? አውቄ የጣልኩት ነው ይመስልህ? መጠንቀቅ ነበረብህ ነው እያልኩ ያለሁት። የያዝነው ፋይል ከሌብነት ለአንዴና ለመጨረሻ ጊዜ ነበር የሚያስወጣ። ሲቀጥል ደግሞ አንድ ሰው ቢያገኘው ከርቻሌ እንደምንወረወር አታውቅም ነው ወይ? ሀናዬ በቃጥና ይኸውልሽ ሀናዬ ምን መሰልሽ፣ በመጀመሪያ ፈልገነው አይደለም እዚህ ነገር ውስጥ የገባነው። ሲቀጥል ደግሞ ያየሽውን ነገር በሙሉ ማመን የለብሽም። ያው ባታዩ ደስ ይለኝ ነበረ። እንዴ ምንድነው የምትቀባጥረው? ለሰው የሚሰጠቅ ይሆናል ብዬ ስላሰብኩኝ እንደተጠቀለለ ነው ያስኩት። ባለፈው ኮስጠራ ካልሰማኸኝ እና ምንም አላየሽም? ኧረ እኔ ምንም አላየሁም። ያው እኔ በባህሪ ደንበኞች ያዘዙት ዕቃ ሳይከፈት እንዲደርሳቸው ስለምፈልግ አይደል? አዎ ያው ደንበኞቻችን እንዲከፉብን ስለማንፈልግ ነው። ደንበኛ ንጉስ ነው አይደል የሚባለው? ድምጽ ግን አዲስ አልሆነብኝ። በቃ ሲላይ እኔ ልሂድ። ምንድነው እንደሱ የምታፈጭብኝ? ወድጄሃለሁ። ባለፈው ሳልነግርህ የቀረሁት ይሄ ነበር፣ ግን ከዛ በፊት ላውራክ እፈልጋለሁ። ማፍቀር እፈራለሁ አውቃለሁ። በቅጡ እንኳን ቁጭ ብለን አናውቅም፣ ግን ነፍስ ከነፍሴ እንደገጠመች የገባኝ ሀብሌን በጓደኛ ካሳደቀት የመለስክልኝ ቀን ነበር። በውስጥ ምን እንዳለ አይቻለሁ። አይኖች ውስጥ ብዙ ነገር አይቻለሁ። ሲላምላክ እኔ ወድጄሃለሁ። አረ በጊዮርጊስ ምንድነው? አስጨነቅሽኝ እኮ። ሌባ ነህ አይደል? ቀና በልና ንገረኝ። ሌባ ነህ አይደል? ስለዚህ እኔን የምትፈልገኝ ከሆነ ውሎህን
ማንነትህ ጓደኛህንም ጭምር እንድትቀይርና ሰላማዊ ሰው እንድትሆን እፈልጋለሁ። ምን ማለት ነው? ዳግም እኮ አብሮ አደግ ጓደኛዬ፣ ውሎዬም ቢሆን ያደግኩበት። እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት። አስብበትና ውሳኔን ንገረኝ። ቻው። አረ ፈጣሪን ፍራ። እኔ ከክፍለ ሀገር መምጣቴ ነው፣ ምንም የለኝም። ዝም በል አልኩህ አንዴ። አረ እሱ ቆሎ ነው። እዴ አረ የስለት ብር ነው እንዳትቀጸም። አው እሱ ራሱ ነው። ሂድ እባክህ አንተ ደግሞ ሂድ አሁን ከዚህ። እግዚአብሔር ያክብርልኝ። አንተ ምን ሆነ ነው? አንተ ካንተና ከሷ እንድመርጥ ጠይቃኛለች። ማናት? ሀና። ይቺ ደግሞ ምን ነው ፍላጎቷ ቅጣጣ። ገደል ግቢ በላት እባክህ። ዳግም ወድጃታለሁ። እና የወደድካት እንደሆነ ደግሞም ትክክል ናት። ሌባውንን እስከመቼ? ኧረ እባክህ የኛ ሌብነት ዛሬ ነው የሚታየ። ዳግም ወድጃታለሁ እያልኩ እሷን የሚያሳጣኝን ምንም ነገር ቢሆን ማድረግ አልፈልግም። አብሮ አደግ ጓደኛ ለሴት ብለህ መተው ቢኖርብስ? አደርገዋለሁ። ወይኔ በጊዮርጊስ። ቆይ እሷ ማን አባቷ ሆና ነው አሁን መታ ፈላጭ ቆራጭ የምትሆን? ስትፈልግ ገደል መግባት ትችላለች። እሺ እኔ እናንተ ያሳለፍነውን አንዱን መከራ ብታውቅ ኖሮ እንደዚህ ለማለት ባልደፈረሽ ነበር። አንተም ካላበርክ በስተቀር ያሳለፍነውን መከራን እያወቅህ ማንን ልምረጥ ብለህ የምታስብ አይመስለኝም። ለዛሬ ሰክረ እንደሆነ ቆጥሬ ዝም ብያለሁ። ነገ ግን ከብደት ስትነቃ ደውለህ ገደል ግቢ ትላታለህ። ነገ እዚሁ ተመልሰህ እንድመጣ እጠብቅሃለሁ። ወንድም ነኝ። እሺ ሄሎ ሀና፣ ወስኛለሁ። ዳግም ሲል አምላክ መልእክት አስቀምጦልሃል። የምን መልእክት? ራስህ ብታየው ይሻላል። ይሄ ሁሉ ለኔ ነው? አዎ ሁሉንም ነገር አስተካክያለሁ። ከዚህ በኋላ ልሰርቅ አብረን መሆን እንችላለን። አሁን መሄድ አለብኝ። ቁጭ ብለን በደንብ እናወራለን። እሺ ሀና። ቻው። ከማይሆን ሰው ጋር ጨዋታ እንደጀመረ ነግሬው ነበር። ሰማኛለህ? ማን እንደሆንኩኝ ያወቀኝ አልመስለኝም። መዳፈር ከሌለበት ሰው ጋር ባትዳፈር ለምን? ግን በዚህ ፍጥነት በዝረራ በጭራሽ አሸንፋለሁ ያልጠበቅኩ። እልህኛ ነሽ እኮ። አይ ሲላማክ 2-0 አሸነፍኩ። እኔ ደኔ ፍቅር ሪላክስ ማድረግ ፈልጋለሁ። እሺ እኔ ቆንጆ በለደው ዳግም ሲል አምላክ ማንን እየጠበቅክ ነው? የማይመጣን ሰው አጠብቅ። ከተኛህበት ንቃ። ምን ማለት ነው? ውሃ ጠብሰህ የምታበላ ልጅ። ቆይ ምንድነው እንደዚህ ጅል እስክትሆን ያፈዘዘች? ዳግም አነጋገርን አስተካክል። ባላስቀይምህ ደስ ይለኝ ነበር፣ ግን 2 እግር አለኝ ተብሎ ለዛፍ ላይ ወጣ። ለነገሩ
በእኔ ቦታ ካሉን ልትረዳኝ አትችልም። አልረዳህም። መጀመሪያውንም ቢሆን ቀልብ ያልወደዳትም ነበር። አሁን ደግሞ በደንብ አረጋገጠችልኝ። ስለማን ነው የምታወራው? አፈቀርኳት ስለምትላት ልጅ ነዋ። ማለት እንደ ሕፃን እየተጫወተችብ ነው። ባካት ቀባጠር። ወይኔ በጊዮርጊስ ቆይ ምን አባቷን ያስነካች? ና እንደውም ገና ወጣት ነህ። ስትሻገር እየተጠነቀቅ እንጂ መኪናማ እንዲያትዳፈረ እባብ ነሽ። ይተረጋጋ እንጂ ዝጋፈን። አንተ ምን እየተካሄደ እንዳለ ታስረጅኝ ትችላለሽ? ሳልፈልግ ጨዋታ ውስጥ ያስገባኝ ራስ ነህ። እኔ ደግሞ የጀመርኩትን ጨዋታ ሳላሸንፍ ማቋረጥ አልወድም። ይኸውልህ ጎረምሳው፣ ዳና ዱርዬ ያፈቀራትን ሰው የሚያገኘው አማርኛ ፊልም ላይ ብቻ ነው። ይቺ ዓለም እንደምታስባት አይደለችም። በጣም ወረተኛ ነች። ላለው ነው የምታደለው። አንተ ደግሞ ጊዜ አለ። ተፍ ተፍ በል። እኔም የጀመርኩትን ጨዋታ መሸነፍ አለብኝ። ጨዋታ አላለም። እንዴት ጥፊ ሲል አምላክ ነኝ። በህይወቴ ውስጥ ብዙ ነገሮችን አይቻለሁ። ጓደኝነት፣ ወንድማማችነት፣ ሌብነት፣ ከፖሊስ ጋር ቀንም ሌሊትም መሯሯጥ፣ ማፍቀር፣ መከዳት፣ መታሰር፣ መፈታት፣ ብዙ ነገር። ግን እነዚህ ሁሉ ነገሮች በእኔ የህይወት መስመር ሲመላለሱ እያስተማሩኝ ነው ያለፉት። ሁሉም ነገር እንደማስበው አልቀጠለም። ግን ደግሞ ይሄ የህይወት አንዱ ህግ ነው። ምርጫ የሚባል ነገር የለም። አንዳንድ ጊዜ ደግሞ የመምረጥ አጣብቂኝ ውስጥ ታስገባቸዋለች። ከሁለት አንድ እንጂ ሁለቱንም የሚባል ነገር የለም። ይህም የህይወት ሌላኛው ገጽታ ነው። በዚህ መሃል እኔ ብዙ ተሰቃይቻለሁ። ፍቅር ወይስ ጓደኝነት፣ ዳግም ወይስ ሀና በሚለው ምርጫ እንቅልፌን አጥቻለሁ። ምርጫ የህይወት ህግ ነው። እናም የምርጫ አጣብቂኝ ውስጥ ትገባላችሁ። ከዛም ደግሞ ጊዜ የሚባል ዳኛ ወደ ህይወታችሁ ይገባና ስንዴውን ከእንክርዳዱ ለይቶ ያሳያችኋል። ያኔ ሁሉም ነገር ግልጥልጥ ብሎ መታየት ይጀምራል። በህይወት ከተቀጣችሁ በኋላ መማር ትጀምራላችሁ። ጓደኝነትን፣ ትናንትና ለመርሳትን፣ ፍቅር የስሜት እንጂ የስሌት እንዳልሆነ ትረዳላችሁ። በህይወታችን የሚፈጠሩት እያንዳንዱ ነገሮች ለበጎ እንደሆኑ ታስባላችሁ። የጸጸት እጅ የማይዳስሰውን መልካሙን መመረጥ ግን የኛ ድርሻ። የተሻለ ነገን መሻት፣ ውብ ዛሬን መፈለግ ሰዋዊ ነው። ትናንትን መዘንጋት ከነገም ከዛሬም የሚያስቀር መሰናክል ነው። እኔ ለመምረጥ ብቸገርም ህይወት ራሷ ያመጣችውን ፈተና ራሷ መልሳለች። ጓደኛዬን መርጫለሁ። ያ ማለት ግን ፍቅር አያስፈልግም እያልኩ አይደለም። ትክክለኛ ማረፊያውን እስኪያገኝ ድረስ ግን ከሀና ጋር በእልህ የገባሁበትን ፍቅር ላይ መለስ ጥየዋለሁ። የዱርዬ ፍቅር እኔን ብዙ አስተምሮኛል። እናንተንስ? አንቺ ጎጆ፣ አንቺ ልጅ ልውሰድሽ ከኔ ልጅ ተፈትኗል አንጀት ልብሽ አሸነፍሽኝ ኮራሁብሽ